ሱመያ የምትሰራው የአይነት ብዛት እኮ ማሻአላ ተናድጃለሁ። እናንተ አውሩ እስኪ ለማለት ለምን ተናደድሽ? እንዲሁ ለምን አናደደሽ? ሱመያ ስታወሩ ያመኛል። መጥፎ ነገር አላወራንም። ያው ድጋሜ እንዳትሰራ ነው ያደረገኝ። ድጋሜ እንዳትሰራ ነው ያደረገኝ ማለት እንዴ እኔ አሁን የመጀመሪያ ነው ምንም ይሄ ራሱ እንዴት እንደሰራው ሰርች እያደረኩ ጎግል ነሽ ዩቲዩብ ነሽ እየገባሁ አልቀረሽም እየሰራረችኩ ነው የሰራሁት። አዎ አዋ እንዴ ታዲያ ያው የማዳምን ቤት መሰላ ማንም የለም። ማን አለኝ? ማንም የለም። እንግዲህ ውድ ቤተሰቦች እንደሰማችሁት እንዳዳመጣችሁት ሰይድ ዛሬ ካዩ ቤተሰቦች ጋር ፋሚሊዎች ከጓደኞቹ ጋር ተሰባስቦ አብሮ አፍጥሯል ማለት ነው። ማሻአላህ ይሁንና ደግሞ ሰይድ በጣም ቅር ያለው ይመስላል። ያው እንደምታዩት በጣም ደብሮታል። ልክ ያው በግድ ካዩ ጋር ሁን የተባለ ነው የሚመስለው ማለት ነው። ሐረካቱ በሙሉ ማለት ነው በጣም የደበረው ይመስላል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና እየተከበራችሁ የቻናሌ ተከታታዮች በሙሉ እንደምናችሁልኝ ሁሉ ሰላም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እንግዲህ ያው ዛሬ እንደምታዩት ሰይድ ባዲያማ ካዩ ጋር እንግዲህ ኢፍጣር አብሮ አፍጥረዋል ማለት ነው። ማሻአላህ ይሁንና ግን በጣም የደበረው ይመስላል ማለት ነው። ያው እንደሰማችሁት በጣም ደብሮታል። ለምን እንደሆነ አላቅም። በነገራችን ላይ ያው እንግዲህ ዛሬ ሙያ የለሽም እየተባልኩኝ ዛሬ ሙያዬን ማስመስከር አለብኝ ብላ እንግዲህ ፌስቡክም ሳይቀር ዩቲዩብም ሳይቀር በቲክቶክም ሳይቀር እንግዲህ ስትለፋ ውላለች ማለት ነው። አዩ ለምን ያው እንግዲህ ከሱመያ መብለጥ አለብኝ ብላ እንግዲህ ስለፋ ነው ያልኩት። ደግሞ ግልጸኛ ናት ልጅቱ፣ ደግሞ አልደበቀችም። እንግዲህ በራሴ ፈጥሬ ነው እኔ እኮ ሙያ አለኝ ብላ ያው እንትን ሳትል ሀቁን ነው የተናገረችው። ጎበዝ ሀቋን በመናገሯ ዩቲዩብም ተከታትሎ በፌስቡክም በማንኛውም ሰርች አድርጎ ያንን ነገር ማግኘት እኮ አንድ እውቀት ነው። ጎበዝ በዛ ላይ ግልጸኝነትሽ ተመችቶኛል። ለምን ያው ሙያዬን ዛሬ አስመሰክራለሁ እና ሰላፋውዬ በዩቲዩብ እና በቲክቶክ እና በዛ ሰርች አድርጌ ስለፋውዬ እንዴት ምናምን እያለች እንግዲህ ሰይድንም ብለዋለች ማለት ነው። ሰይድም ደግሞ ያው እንግዲህ አልተቀበላትም ለጊዜው። እንግዲህ የሱመያ ሙያ በልጧል ማለት ነው። እዚህ ላይ እንደምታዩት እስቲ እናንተ ደግሞ ውድ ፋሚሊዎች ማለት ነው እስቲ እንግዲህ ሰይድን ካበላሉ ጀምሮ እንደምታዩት ካነጋገሩ ጀምሮ ወንድ ልጅ ግን ያው ትንሽ ልብ ከቀረውና የሚስቱ ሙያ ካልተመቸው በዚህ ልክ አሁን በሰይድ ሐረካት ነው መጀረብ ያለባቸው ማለት ነው። እንደዚህ ነው። ያው እሷ ግን እንግዲህ አልተውከውም እየበላህ ነው ጣፍጦሃል እያለችው ነው። አዎ በልቷል፣ እርግጥ በልቷል። ይሁንና ግን ያው ከሱመያ በጣም ነው የቀረው ማለት ነው። ልብ ቀርቶታል ከሱመያ በጣም ማለት ነው። እና ውድ ቤተሰቦች እስቲ እናንተን ደግሞ አስተያየት ከሱመያና ከአዩ ሰይድ መቀጠል ያለበት እንደው እስኪ በእናንተ ግምት ማንኛው ለሰይድ ይሻላል ብላችሁ ታስባላችሁ? እንደኔ ግን ሁለታቸውም ቢሆኑም ደስ ይላል። ነገር ግን ደግሞ ሰይድን አሁን እንዳየው ከሆነ በጣም እንትን ብሎታል። አንደኛ ልጆቼ እያለ አዎ በእርግጥ ልጆቼ እና እያለ እንግዲህ ካዩም ጋር አዩ በነገራችን ላይ እዝጋ ያው እሷ አሁን ያው አብራችሁ ማፍጠራችሁ ጥሩ ሆኖ ግን እዝጋ እንደዚህ ችላ እያለ እንደዚህ ልብ እየቀረው እያለ እዝጋ ባታወጪውና እንትን ባትዩ ይሻል ነበረ ማለት ነው። አሁን ሐረካቱ ሁሉ እኔ እንዴት ተረዳሁ ከሆነ በጣም የደበረው ይመስላል ማለት ነው። እንግዲህ አዩም ዛሬ በዛም በዚህም ብላ እንግዲህ ሙያዋ ታይቷል ማለት ነው። ያው የየመን ጓደኞቹ ናቸው እንግዲህ ሴቶችም ወንዶችም አብረው ነው መሰለኝ የኖሩት እና በዚህ ሁኔታ እንትን ብለዋል ማለት ነው። ውድ ቤተሰቦች ያው ሰይድ እንግዲህ አዩ ጠቅላላ ገብታለች ዛሬ ሰይድን ጠቅላላ ገብታለች ማለት ነው። ያው አዝናለት ማለት ነው። አዲስ አበባ እንግዲህ በየምግብ ቤቱ እየተንከራተተ የማይበላውን ኩኪሱን ሁሉን ነገር ለምን ይጎዳል ብላ እንግዲህ አዲያማ ይዘው ገብታለች ማለት ነው።
አዎ በጣም አዘነሽለት ማለት ነው። ጎበዝ ማለት ነው። በዚህ ሁኔታ በልጅ አማሂቶ ይበላል ቀንኛ ነው ምናምን የሚባል ተረት አለ እና ያው አልተመቸውም። ምግብ ቤት ለምግብ ቤት እየሄደ አልተመቸውም ብላ እንግዲህ ጠቅለላ ቤቷ ይዘው ገብታለች ማለት ነው። እንግዲህ ሱምያ ደግሞ እንግዲህ ከልጆቿ ጋር ያው ከቤተሰቦቿ ጋር ያው ረመዳንን እያሳለፈች ነው። ሰኢድም ደግሞ ዋይ በነገራችን ላይ ማለት ነው በነገራችን ላይ እኔ እንጃ ሰኢድ ከአዩ ጋር ግን ማን ነው እንደዚህ ያላከከህ? እውነቴን ነው የምልህ። ልክ ግዴታ የተጣለብህ ነው የሚመስለው ማለት ነው። አንደኛ ምግቡ አይጣፍጥም፣ ሁለተኛ ደግሞ በቃ እንደዚህ ቅር ብሎኛል ምናምን በቃ የተለየ ሀረካት ነው የሚያሳየው ማለት ነው። ስለዚህ ሙጭጭ ብላለች። እንግዲህ አዩም ደግሞ እንግዲህ እርግጠኛ በሽም እንግዲህ ያው ወደ ሱምያ ይህ እንደው ለየኝ ማለት ነው። ለየኝ፣ በጣም ለየኝ። ሱምያ ጋር ጠቅለል ብሎ እንደሚሄድ በጣም ታየኝ ማለት ነው። በጣም ታየኝ። ውብኝ ምን ሰማይ እኮ ነው የሚያው ማለት ነው። ምንም ሁሉም ነገር አልጣመውም ማለት ነው። ሁሉም ነገር አልጣመውም እና በዚህ ሁኔታ እንግዲህ አፍጥረዋል ማለት ነው። ማሻአላህ ደስ ይላል ማለት ነው። እንግዲህ ያው ለጊዜው ባይጥመውም ቢጠመውም ያው ጥሩ ነው አሪፍ ነው ምናምን ብሏታል። አዎ ጥሩ ነው የሚባለውም እንደዚህ ነው። አንድ ሰው ያው እሷ ለፍታለች፣ ይጥማልም አይጥምም እንግዲህ ብዙ ነገር ለፍታለች። ይጥማል ብለህ መጠጣት አለብህ፣ መብላት አለብህ። ጥሩ ነገር ሰርተሃል እዚህ ላይ። ይሁንና ደግሞ እንደዚህ ያው ካልተመቸህ ቀንጠስ ማለት ይሻላል እንጂ እንደዚህ በይፋ ሰያ እንደዚህ በአደባባይ በሚዲያ ያልጣመህን ነገር እንደዚህ ነው በግልጽ መናገር ሚዲያ ላይ ጥሩ አይደለም ማለት ነው። እኔ ዛሬ አንድ አስተያየት የምሰጠው ነገር ማለት ነው። ለምን ይች ልጅ አሁን ትንሽ ሞራሏ እንዲህ ይላል ማለት ነው። እንደዚህ በሶሻል ሚዲያ ላይ እንደዚህ አይጣፍጥም የሰራሽው እኮ እንደዚህ ነው፣ ትልቅ ነው፣ ትንሽ ነው፣ እንደዚህ ነው ወይ? ያው ትንሽ ለሞራል ትንሽ ከበድ ይላል ማለት ነው። ካልተመቸህም ይሄን ነገር እንደዚህ ነው ብለህ ያው ከስተጀርባ ብትነግራት እና ብታስተካክል ደስ ይላል ማለት ነው። እና አዩም ደግሞ ዛሬ ያው እንግዲህ ያው በጣም ስፔሻል እመረጣለሁ ብላ ነበረ። ያው እንደ ያሰበችው አልተሳካም ማለት ነው። እሱ ያለው ወይን ነው ቀልብያው ያለው ወይን ተው ጎንደር ነው። ጎንደር መቀመጫውን አዲያም አድርጓል። መድረሻው ግን ጎንደር ነው ማለት ነው። ሱምያ ያለችበት ማለት ነው ጎንደር ናት፣ በባህር ዳር ማለት ነው። ዞሮ ቀልብያው እዛ ነው እንግዲህ። ሰያም እንግዲህ ያው ልጆቼ ናፍቀውኛል፣ በጣም ቅር ብሎኛል እያለ ይገኛል ማለት ነው። በእርግጥ ቅር ይላል ማለት ነው። ለምን እዚህ ጋ እንደምታዩት ጀምአው ደስ ይላል ማሻአላህ። ከዚህ ውስጥ ደግሞ ልጆቹን እንግዲህ ልጆቹ አጠገቡ ሲኖሩ ደስ ይላል በይበልጥ። እነሱ የሌሉበት ደግሞ እንደዚህ በጀምአ ተሰባስቦ ትንሽ ቅር ይለዋል። እርግጥ ነው ትክክል ነው። እና ይሄን ደግሞ ማድረግ ያለብህ ያንተው ስራ ነው። ለምን ያው እንደዚህ ወልዶ መለያየት ደግሞ በጣም ይከብዳል። እና ባንድ መሆን የራስህ ቀመሩ ያንተው ነው ማለት ነው። ሰኢድ እዚህ ጋ ሁሉን ነገር አስተካክለህ ባንድ የምትሆንበትን መንገድ ማስተካከል አለብህ ማለት ነው። ውድ ቤተሰብ እንግዲህ ለዛሬው እዚህ ጋ ይበቃኛል። አስተያየታችሁን ኮሜንት ላይ እጠብቃለሁኝ። እንግዲህ ሰኢድ ዛሬ ያው እንደምታዩት ሀረካቱ እንደው ዝም ብሎ ተላይ ነው። ምንም የጣመው ነገር የለውም። ምንድነው ቅር ያለበት ምክንያት? አንደኛ ልጆች ናቸው። አዎ እነሱ ላይ እርግጠኛ ነው ልጆች ናቸው። ለምን አጠገቡ ባለመኖራቸው። ሁለተኛ ሱምያ ናት። እንግዲህ ሶስተኛው ደግሞ ቅር ያለበት ምክንያት ምን እንደሆነ ሁላችሁም የራሳችሁን አስተያየት ትሰጣላችሁ። ለምን እንግዲህ ካዩና ከሱምያ ቀልብያውን እንግዲህ ራሱን እየፈተሸ ራሱን እየገመገመ ማለት ነው ያለው ማለት ነው። ለምን አንድን ሰው ቅር ያለበት ምክንያት ምንድን ነው የሚለውን ነገር እንግዲህ ሁሉም መገመት አይጠፋውም ማለት ነው። ውድ ቤተሰቦች ለማንኛውም በዚህ ሁኔታ አዩ ሰብስባ በጀምአ እንደዚህ ማፍጠሩ ማሻአላህ ደስ ይላል። እና አስተያየታችሁን ኮሜንት ላይ እጠብቃለሁኝ። እንግዲህ ሱምያ ደግሞ በምን አይነት ሁኔታ እንደምትመጣ እንግዲህ እንጠብቃለን በጉጉት። ግን አብዛኛው ሰው ደግሞ ማሻአላህ እንደዚህ በጀምአ ሲያፈጥሩ ደስ ይላል ማለት ነው።
ያው አብዛኛው ኮሜንት ላይ ደግሞ ሳይ እንግዲህ ቲፎዟቸው የሱምያ ቲፎዞ ነው ሁሉም ማለት ነው። ይህ በምን አይነት ሁኔታ እንደሆነ አላውቅም። ለምንድን ነው ለምንም እንደሆነ በቃ ይሄ ግራ ገብቶኛል ማለት ነው። ሱምያ በጣም ቲፎዞ አላት፣ በጣም ደጋፊ አላት ማለት ነው። እና ውድ ቤተሰቦች እንግዲህ ሱምያም እንግዲህ በምን አይነት ሁኔታ እንደምትመጣ ተዚህ ለየት ባለ ሁኔታ ደግሞ እንደምትመጣ እርግጠኛ ነን ማለት ነው። ለዛሬው እንግዲህ እዚህ ጋር ይበቃናል። ላይክ ሼር እያደረጋችሁ ቪዲዮን አበረታቶኝ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።